ዓለም አቀፍ መገናኛ ብዙሃን ይዘዋቸው የወጡትን ዜናዎች ደግሞ በጥቂቱ ነግራችኋለሁኝ። ከገልፍ ኒውስ እንጀምር። ኢትዮጵያን የተመለከተ አንድ መረጃን ይዞ ወጥቷል። ሳውዲ አረቢያ ኢትዮጵያን ጨምሮ ለ18 ሀገራት ዜጎች በጊዜያዊነት ቪዛ መስጠት ማቆሟን ገልጿል። ለመጪው የሀጅ ወቅት የጉዞ ፍሰትን በተሻለ ለመቆጣጠር በማሰብ ኢትዮጵያ፣ ህንድ፣ ፓኪስታንና ግብፅን ጨምሮ የ14 ሀገራት ዜጎች ለአጭር ጊዜ የሚቆዩ አዳዲስ ቪዛዎችን መስጠት በጊዜያዊነት መቆሙን ገልፍ ኒውስ ነው የዘገበው። እገዳው ከሚያዝያ 4 ጀምሮ ተግባራዊ ሲሆን የንግድ ጉብኝት፣ ነጠላና ብዙ ጊዜ መግቢያ፣ የኢቱሪስትና የቤተሰብ ጉብኝትም ቪዛዎችን ይመለከታል ተብሏል። እገዳው የመን፣ ቱኒዚያ፣ ሞሮኮ፣ ዮርዳኖስ፣ ናይጄሪያ፣ አልጄሪያ፣ ኢንዶኔዥያ፣ ኢራቅ፣ ሱዳን፣ ባንግላዴሽና ሊቢያንም እንደሚያካትት እዛው ገልፍ ኒውስ ላይ ተመልክቻለሁኝ። ከዛው ከገልፍ ኒውስ ሳንወጣ ማክሮን ወደ ግብጽ አምርተው ነበር። ዋና ጉዟቸው እንግዲህ ያደረጉት በእስራኤልና በሐማስ መካከል የሚደረገውን ጦርነትና የፊልስጤም ላይ የሚደርሰውን ሞት፣ ስደትና ሌሎች ተያያዥ ጉዳዮችን ለመነጋገር ነበርና ማክሮን እዛ ንግግራቸው ላይ በተለይ ከፕሬዝዳንት አልሲሲ ጋር በነበራቸው ቆይታ ከጦርነቱ በኋላ በጋዛ ውስጥ ማንኛውም የሐማስ ሚና ሊኖር አይገባም፣ ይህንን አልቀበልም ማለታቸውን ገልፍ ኒውስ ዘግቧል። ስለ ጦርነቱ ለመወያየት ነበር ወደ ካይሮ ጉዞ ያደረጉት ማክሮን የፍልስጤማውያንን መፈናቀልና ሞት አጥብቄ እቃወማለሁ ነው ያሉት። እርሳቸው አሜሪካ በቅርቡ እንግዲህ እንደተናገረችው ከሆነ ፍልስጤማውያንን ወደ ሌላ ስፍራ ወስዳ ጋዛን የማልማት እቅድ እንዳላት ደጋግማ በፕሬዝዳንቷ በኩል ስትናገር ነበር። ይህንን ጉዳይ ማክሮን በፍጹም ተቀባይነት የለውም ማለታቸውንም እዛው ላይ ተመልክተናል። በፍልስጤም አስተዳደር ስር መምራት አለባት ጋዛ ነው ያሉት። በሐማስ ተቀናቃኝ እሳቸው እንደውም ነገሩን ለይተው በሐማስ ተቀናቃኝ ፋታህ የበላይነትና በእስራኤል በተያዘው ዌስት ባንክ ውስጥ ይሄ መንግስት መመስረት አለበት ማለታቸውን ገልፍ ኒውስ ዘግቧል። እንግዲህ ዓለም አቀፍ መገናኛ ብዙሃን በጣም በዚህ ሰዓት ይዘውት ከወጡት ዜናዎች መካከል እንግዲህ ሰሞነኛው የኢራንና የአሜሪካ የቃላት ጦርነት ነው። ትራምፕ እንግዲህ ቀጥታ ንግግር ከኢራን ጋር መደረግ አለበት ብለው እንደውም ለሃይማኖት መሪው ደብዳቤ መላካቸው የሚታወስ ነው። ይህን ጉዳይ ኢራን በእጅጉ መሰረተ ቢስ ነው፣ ትርጉም የሌለው ነው ስትል ስታጣጥል ቆይታ ነበርና ትላንትና ታዲያ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ አቅንተው ከፕሬዝዳንት ዶናልድ ትራምፕ ጋር ንግግር አድርገው ነበረ። በዋይት ሀውስ በነበራቸው የመግለጫ ላይም እንግዲህ እሳቸው በቀጥታ ከኢራን ጋር ንግግር ለማድረግ ዝግጅቶች መጀመራቸው እንደውም ንግግሩ መጀመሩን ተናግረዋል። አሜሪካ እንደውም ቅዳሜ ዕለት ከኢራን ጋር በትላልቅ በተባሉ ሰዎች ንግግሩ እንደሚቀጥል ነው የተናገሩት። ውይይቱ በተዘዋዋሪ ቢሆን የተሻለ ነው ብላ የምታስበው ኢራን ግን ይህንን ጉዳይ በውጭ ጉዳይ ሚኒስትሯ በኩል አረጋግጣለች። ፈተናውን ያህል እድል ሊሆን የሚችል ብዙ ነገሮች አሉና ውይይቱን መርጠናል አይነት ሀሳብ ነው እንግዲህ የውጭ ጉዳይ ሚኒስትሩ የተናገሩት። ትራምፕ ዋሽንግተንና ቴህራን መካከል የሚደረገው ውይይት በጣም ከፍተኛ ደረጃ ላይ እንደሚገኝ ገልጸዋል። ከኔታንያሁ ጋር በነበራቸው ጋዜጣዊ መግለጫ ላይም ስምነቱ ላይም ካልተደረሰ ግን ያው ኢራን የሚጠብቃት በጣም ከባድ አደጋ ነውና ያ ቀን መጥፎ ቀን ይሆናል ለኢራን ሲሉ ተደምጠዋል። ጫናና ማስፈራሪያም መስጠታቸው ነው የተሰማው። ይሄ ነገር ታዲያ ለኔታንያሁ የሚዋጥላቸው አይደለም። ቢችሉ ኔታንያሁ አሜሪካ በቀጥታ ቴህራንን ብትመታን ወደ ሲሚላቸውን እንጂ እንዲህ አይነት ንግግር ባይደረግ ምርጫቸው ነውና ይሄ ነገር በጣም ብዙ ሲያነጋግር ቆይቷል ማለት ነው። ሌላኛው ደግሞ ከዚህ ከታሪፍ ጭማሪ ጋር ተያይዞ ቻይና በጣም ተቆጥታለች። የቻይና እንደውም መገናኛ ብዙሃን ይህን ጉዳይ ዛሬ ጋዜጦቹን ጨምሮ ይዘዋቸው በወጡት ዘገባዎች በጣም ማጣጣሎች ታይተውባቸዋል። እንዲህ አይነት ጫናና ማስፈራሪያ በቻይና ላይ አይሰራም ሲል ነው የመንግስት ጋዜጣ የሆነው ፒፕልስ ዴይሊ ዛሬ ይዞት በወጣው አንድ ዘገባው ምን ይላል? ግፊትና ዛቻዎች በእርግጠኝነት ከቻይና ጋር ለመነጋገር ትክክለኛው መንገድ አይደሉም ሲሉ ተናግረዋል። ጋዜጣው ተናግሯል እና ቻይናም እንግዲህ እያለች እንደሆነው እስከ መጨረሻው ድረስ እንታገላለን፣ ወደ ንግግር እስካልመጣን ድረስ ከባድ ነገር ይፈጠራል የሚል ሀሳብ እንግዲህ አጸባርቃለች ነው የተባለው። እንግዲህ በቻይና ላይ አሜሪካ 50%
ታሪፍ መጣሏ የሚታወስ ነው። ይህንን ታሪፍ ታዲያ ከስህተት በላይ የሆነ ስህተት ሲሉት ነው የቻይናው ፕሬዚዳንት ሺ ጂንፒንግ ተናገሩ የተባለው። ለማንኛውም ከዚሁ ጉዳይ ሳንወጣ ዛሬ የዓለም ጉዳያችን በትንታኔ ይህንን ነገር ሰፋ አድርጎ ይመለከተዋል። በተለይ ደግሞ አውሮፓንም ጨምሮ አፍሪካም ጨምሮ ይህ ጉዳይ በሰፊው ሲያነጋግራቸው መሰንበቱ የሚታወስ ነው። ባልደረባችን ገነነ ብርሃኑም ለአሜሪካ የንግድ ጦርነት መዘጋጀቷን ቻይና መናገሯ እንዲሁም ደግሞ የአውሮፓ ህብረትም አባል ሀገራት በምን አይነት መልኩ ምላሽ መስጠት እንዳለባቸው በጥናት ላይ መሆናቸውን የሚናገር ዘገባ አዘጋጅቶልናል። ወደ ገነነ እናልፋለን። ፕሬዚዳንት ዶናልድ ትራምፕ በአብዛኞቹ የዓለም ሀገራት ላይ ታሪፍ መጣላቸውን ተከትሎ የየሀገራቱ ምላሽ ምን ይሆናል የሚለው ትልቅ የተጠበቀ ሲሆን አንዳንድ ሀገራት የሚሰጡት አጸፋዊ ምላሽ በዓለም ኢኮኖሚ ላይ አሉታዊ ተጽዕኖ ከፍ እንደሚል ተዘግቧል። የትራምፕ ታሪፍን ተከትሎ ዓለም አቀፍ የንግድ ጦርነቶች በይፋ ተጀምረዋል። በ100 ቢሊዮኖች ዶላር የሚገመቱ አክሲዮኖች ዋጋቸው በመውረዱ ዓለም አቀፍ የኢኮኖሚ ቀውስን እንዳስጀመሩ ባለሙያዎች ይገልጻሉ። ቬትናም በርካታ ምርቶችን ወደ አሜሪካ ከሚልኩ ሀገራት ውስጥ አንዷ ስትሆን ወደ ውጪ ከምትልካቸው ምርቶች ውስጥም የሀገሪቱን አጠቃላይ ምርት 30% ይሸፍናል። ሆኖም አሜሪካ የጣለችውን ታሪፍ ባሳወቀች በሰዓታት ውስጥ የቬትናሙ ጠቅላይ ሚኒስትር ፈጣን ምላሽ ሰጪ ቡድን እንዲቋቋም አዘዋል። ምክትል ጠቅላይ ሚኒስትሩ ሆዱፎክ ስለ ጉዳዩ ለመነጋገር ወደ አሜሪካ ለመጓዝ መዘጋጀታቸውን አስታውቀዋል። የሀያላኑ የአውሮፓ ሀገራት መሪዎችም የትራምፕን ታሪፍ በመቃወም ሀሳባቸውን የሰጡ ሲሆን የጀርመኑ መሪ ኦላፍ ሾዝ ከመሰረቱ ስህተት የሆነ ውሳኔ ብለውታል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም የትራምፕን ታሪፍ የጭካኔና መሰረተ ቢስ ውሳኔ ብለውታል። የአውሮፓ ህብረት በየትኛውም መንገድ አሜሪካን ወደ ጠረጴዛ ዙሪያ የማምጣትና የማወያየት እቅድ ይዟል። ምክንያቱ ደግሞ በአውሮፓና አሜሪካ መሃል የትራምፕ ታሪፍ የፈጠረው የሀሳብ ልዩነት ለዘመናት የተገነባውን የአውሮፓና አሜሪካንን ትብብርና አንድነት አደጋ ላይ የሚጥለው በመሆኑ ነው ተብሏል። አሜሪካና አውሮፓ ከጸጥታና መሰል ጉዳዮች አጋርነት ባለፈ በመሃላቸው ያለው የንግድ ልውውጥ እንደቀላል የሚታይ አይደለም። በአሜሪካና አውሮፓ የ2023 የንግድ ልውውጥን ብንመለከት ከ1.6 ትሪሊየን ዩሮ በላይ የንግድ ልውውጥ ነበራቸው። እናም አሁን የተፈጠረው የታሪፍ ውዝግብና ውጥንቅጥ በአውሮፓ ህብረት አባል ሀገራትና አሜሪካ መሃል ያለውን የንግድ ልውውጥ ከመሰረቱ የሚያናጋ ይሆናል። የኢኮኖሚክስ ባለሙያዎች እንደሚሉት በታሪፉ ምክንያት ከአውሮፓ ወደ አሜሪካ የሚላኩ ምርቶች በ50% ሊቀንሱ እንደሚችሉ ያስቀምጣሉ። የአውሮፓ ህብረት አባል ሀገራት ለአሜሪካ ታሪፍ ተመሳሳዩን ያጸፋ ምላሽ ቢሰጡ ተያይዞ መውደቅ እንደሚሆን ባለሙያዎች ያሳስባሉ። ምክንያቱም ለመጥቀስ ያክል የአውሮፓ ሀገራት በዓመት የ8 ቢሊዮን ዩሮ የወይን ምርቶችን ወደ አሜሪካ ይልካሉ። ይህ ማለት የአውሮፓ የወይን ገበያ 20% መዳረሻዋ አሜሪካ ነች። ስለዚህም ለአውሮፓ ሀገራት የአጸፋ ምላሹ እንደማያዋጣቸው የሚገልጹ አሉ። የቀድሞ የአውሮፓ ህብረት የንግድ ተደራዳሪ የነበሩት ኢግናሲዮ ጋርሲያ ቤርሴሮ ከዚህ ይልቅ አስፈላጊው ነገር በአሜሪካ ላይ ያለውን ፖለቲካዊ ተጽዕኖ ከፍ ማድረግ እንደሚያዋጣ ይገልጻሉ። የአውሮፓ ህብረት በበኩሉ ለትራምፕ ታሪፍ ምን አይነት ምላሽ መስጠት እንዳለበት በጥናት ላይ ቢገኝም አሁንም መረባበሽ ውስጥ እንደሚገኝ ተገልጿል። ቻይና በበኩሏ የንግድ ጦርነት ለማንም አይበጅም፣ በእኔ በኩል ግን ተዘጋጅቻለሁ ስትል አስታውቃለች። ቻይና ከመጪው ሚያዝያ 10 ጀምሮ ከአሜሪካ በሚገቡ ምርቶች ላይ የ34% ታሪፍ እንደጣለች በማስተዋወቅ አጸፋዊ የበቀል እርምጃ ወስዳለች። በእርግጥም ቻይና 2017 ላይ ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው ወቅት ባስጀመሩት የአሜሪካ ቻይና የንግድ ጦርነት ምክንያት ከዚያን ጊዜ ጀምሮ ኢንዱስትሪዎቿ ላለፉት ዓመታት ከአሜሪካ ውጭ ያሉ ገበያዎችን ሲያፈላልጉ ቆይተዋል። በዚህም የቻይና ኩባንያዎች የገበያ ትስስራቸውን ወደ ደቡብ ምስራቅ እስያ ሲዘረጉ ቆይተዋል። አሁንም ቢሆን የቻይና መንግስት ከበርካታ ሀገራት ጋር ዓለም አቀፍ የንግድ ስምምነቶችን በከፍተኛ ፍጥነት እየፈረመ ነው። ቻይናና ብራዚል የፈጠሩት የሁለትዮሽ የንግድ ልውውጥ ባለፉት 7 ዓመታት ውስጥ በከፍተኛ መጠን ጨምሯል። እንደ አውሮፓ አቆጣጠር በ2023 የቻይና ብራዚል የንግድ ልውውጥ 157.5 ቢሊዮን ዶላር ደርሷል። የቻይና ኩባንያዎችን አዳዲስ የገበያ መዳረሻዎች በአይነቁራኛ እየተከታተለ ያለው የዶናልድ ትራምፕ አስተዳደር የቻይና ምርቶች አዳዲስ የገበያ መዳረሻዎች የሆኑትን ቬትናም፣ ታይላንድና ካምቦዲያ ላይ ተጨማሪ ታሪፎችን ጥሏል። የትራምፕ አስተዳደር በእነዚህ ሀገራት ላይ ከዋና ተቀናቃኟ ቻይና የበለጠ ቀረጥ የጣለባቸው ሲሆን በቬትናም ላይ 46%፣ በታይላንድ ላይ 36% እና በካምቦዲያ ላይ 49% ታሪፍ ጥሎባቸዋል። አሜሪካ ሀገራቱ ላይ የጣለቻቸው ታሪፎች ለቻይና አዳዲስ የገበያ አማራጮችን እንደሚፈጥርላት የኢኮኖሚ ባለሙያዎች ይገልጻሉ። ተደጋግሞ እንደተነገረው
የትራምፕ የታሪፍ ጭማሪዎች የአሜሪካን የማኒፋክቸሪንግ አቅም ለማሳደግ ያለመና የሀገር ውስጥ ፋብሪካዎችን እድል ለማስፋት እንደሆነ ቢነገርም በዓለም ላይ ያሉ እውቅ የኢኮኖሚክስ ባለሙያዎች በሰጡት ትንታኔ ግን ታሪፉ የሚጠበቀውን ውጤት ያመጣል ብለው እንደማያስቡ ገልጸዋል። በርካታ ታዛቢ ኢኮኖሚስቶች የአሜሪካ ኢኮኖሚ ወደ ተለየ አቅጣጫ እያመራ እንደሆነ ይስማማሉ። ውጤቱ አዎንታዊ ይሆናል ብለው ግን አይጠብቁም። ከዚያ ይልቅ የትራምፕ ታሪፍ በአሜሪካ ላይ ከፍተኛ የዋጋ ግሽበትና አዝጋሚ እድገትን ሊያመጣ እንደሚችል ያሳስባሉ። ዶናልድ ትራምፕ ግን በውሳኔያቸው እንደሚገፉበት ገልጸዋል። በዓለም አቀፍ የአክሲዮን ገበያዎች ላይ በተፈጠሩ አስደንጋጭ ዋጋ ማሽቆልቆል ምንም ማድረግ አይቻልም፣ ህመሞች መድኃኒት ያስፈልጋቸዋል ብለው አልፈውታል። ዶናልድ ትራምፕ እርምጃው ኢንቨስትመንትንና ስራዎችን ወደ አሜሪካ በመመለስ ሀገራቸውን ሀብታም ማድረግ እንደሆነ ከጋዜጠኞች ጋር በነበራቸው ቆይታ ገልጸዋል። ሆኖም አሜሪካውያን ስለተጋረጠባቸው የኑሮ ውድነትና የዋጋ ንረት የተጠየቁት ዶናልድ ትራምፕ ጥያቄውን በመቃወም ጋዜጠኛውንም ጥያቄ የማይረባ ነው በማለት ምላሽ ሳይሰጡበት አልፈዋል። ለትራምፕ ታሪፍ ፈጣን ምላሽ ከሰጡ ሀገራት ውስጥ ካናዳ አንዷ ስትሆን ከአሜሪካ በሚገቡ ማናቸውም የአውቶሞቲቭ ምርቶች ላይ የ25 በመቶ ታሪፍ ጥላለች። ይህም ማለት በዓመት ከአሜሪካ ወደ ካናዳ በሚገቡ 67,000 መኪኖች ላይ ተግባራዊ ይሆናል። ይህም የካናዳን 10 በመቶ የመኪና አቅርቦት ለምትሸፍነው አሜሪካ ቀላል ምላሽ አይደለም ተብሏል። ለትራምፕ ታሪፎች አጸፋዊ ምላሽ ለመስጠት የተዘጋጁ ሀገራት ያሉትን ያህል ለአሜሪካ ታሪፎች ምንም አይነት ምላሽ አንሰጥም ብለው ያሳወቁም አሉ። ከነዚህ ውስጥም አፍሪካዊቱ ሀገር ዚምባብዌ አንዷ ስትሆን ምንም እንኳን በአሜሪካ 18 በመቶ ታሪፍ ቢጣልባትም ምላሹን መስጠት ያን ያህል ጥቅም የለውም ብላለች። ሌሎቹ ደግሞ ኢንዶኔዥያና ታይዋን ሲሆኑ በሳምንቱ መጨረሻ ላይ አሜሪካ ከሁለቱም ሀገራት በሚገቡ ምርቶች ላይ 32 በመቶ ቀረጥ እንደጣለች ካሳወቀች በኋላ አጸፋዊ ቀረጥ እንደማይጥሉ ይፋ አድርገዋል። የቬትናሙ መሪ በሀገራቸው ላይ የተጣለውን የ46 በመቶ ታሪፍ አሜሪካ ቢያንስ እንድታዘገየው መጠየቃቸውን ኒውዮርክ ታይምስ ዘግቧል። ሆኖም ቻይና ከመጪው ሚያዝያ 10 ጀምሮ በሁሉም የአሜሪካ ምርቶች ላይ የ34 በመቶ ቀረጥ እንደምትጥል ባለፈው አርብ እወቁልኝ ብላለች። አንድ ቢሊዮነር ኢኮኖሚያዊ የኒውክሊየር ጨለማ ከመከሰቱ በፊት ፕሬዝደንቱ የታሪፍ አቋማቸውን ለዘብ እንዲያደርጉ መክረዋል። እንደ ባለሀብቱ ሁሉ ከአሜሪካ የድርሻ ገበያ መሪዎች መካከልም ፕሬዝዳንት ትራምፕ በያዙት የታሪፍ አቋም ከፍተኛ ስጋት እንዳሳደረባቸው በመናገር ላይ ይገኛሉ። የታሪፍ እቅዱ ተግባራዊ በሆነ በጥቂት ቀናት ውስጥ የዓለምና የአሜሪካም የድርሻ ገበያ እንደተጠበቀው ማሽቆልቆል መጀመሩ ነው የሚነገረው። ባልደረባችን ተስፋ ያለነ የኒውክሊየር ጨለማ ወይም የኒውክሊየር የጽልመት ጊዜ ምን ማለት እንደሆነ በማስቀደም ተከታዩን ትንታኔ አዘጋጅ። በኒውክሌር ጦር መሳሪያና ይህ መሳሪያ ጦርነት ላይ ቢውል ስለሚያስከትላቸው ጉዳቶችና ተመዘው ስለማያልቁ መዘዞቹ ጥናት የሚያከናውኑ ሳይንቲስቶች ካመላከቷቸው ጠንቆቹ አንደኛው ይህ ነው። በኒውክሌር ጦር መሳሪያ የታገዘ አንድ ጦርነት ቢከሰት ያን ጦርነት ተከትሎም ከባድ የሆነና ምናልባትም ለተከታታይ ዓመታት ሊዘልቅ የሚችል የኒውክሌር ክረምት፣ የኒውክሌር ዳፍንት ይከሰታል ነው የሚሉት። የኒውክሌር ጦርነት የሚያስከትለው ከፍተኛ የሆነ ቃጠሎ አለ። ይህ ቃጠሎ ከባቢ አየሩ በጭስ እንዲታፈን ያደርገዋል። ይህ ወደ ከባቢ አየር የሚትጎለጎል ጢስ የምድራችን ከባቢ የታችኛው ወለል የሆነውን ትሮፖስፌር ብቻ በመጋረድ አይገታም። ከዚያም አልፎ የምድራችን ከባቢ አየር የላይኛውን ክፍል ስትራቶስፌርን ልክ እንደ ሐምሌ ደመና ጥቅጥቅ አድርጎ ይጋርደዋል። በዚህም ምክንያት የፀሐይ ብርሃንና ጨረር ወደ መሬት መድረስ ሳይችል ይቀራል። ከባቢ አየርን ጋርዶ በሚቆየው ጥቀርሻ ምክንያትም አስፈሪው የኒውክሌር ክረምት፣ የኒውክሌር ዳፍንት ይከሰታል ነው የሚሉት ሳይንቲስቶቹም። ለዚህም በቴክኖሎጂ የታገዘ የቤተ ሙከራ ምርምር በማከናወንም ይህ መላምታቸው በእውንም ሊሆን እንደሚችል አረጋግጠዋል። የኒውክሌር ጦርነት በራሱ ከሚያደርሰው እልቂትና ውድመት በተጨማሪ ከዚያ ወዲያ ደግሞ በሚከሰተውና ምናልባትም ለተከታታይ ወቅቶች በሚዘልቀው የኒውክሌር ዳፍንታም ክረምት ምክንያት ሌላ ዙር ችግርና ሰቆቃ መከሰቱ አይቀርም። የኒውክሌር ዳፍንት፣ የኒውክሌር ክረምት ይህ ነው። ለመሆኑ የኢኮኖሚ ኒውክሌር ዳፍንትስ ምንድን ነው? የኒውክሌር ዳፍንት ለኢኮኖሚ ሲሆን ደግሞ አንድ ዓለም አቀፍ ተጽዕኖ የሚያደርስ የተሳሳተ የኢኮኖሚ ፖሊሲ ወደ ተግባር ሲቀየር በአንድ ሀገር አሊያም በዓለም ላይ ሊያስከትለው የሚችለው ዳፍንት የመሰለ ጦስ ተብሎ ሊወሰድ ይችላል። አንድ አሜሪካዊ ቢሊዮነርም ዛሬ ይህን ስጋታቸውን ነው ያስተጋቡት። ከአሜሪካ የናጠጡ ከበርቴዎች አንዱ የሆኑትና በጽኑ የትራምፕ ደጋፊነታቸው የሚታወቁት ቢል ኤክማን በኤክስ ሰሌዳቸው ላይ ባሰፈሩት ጽሑፍ ፕሬዝዳንታቸውን ቀና ብለው መክረዋል። ቢዝነስ እኮ
አሉ ኤክማን። በትምምን የሚካሄድ ጨዋታ ነው። ትምምን ደግሞ የሚገነባው አንዱ በሌላኛው ላይ በሚያሳድረው እምነት ነው። አሁን ፕሬዝዳንት ትራምፕ የያዙት አቋምና ውሳኔ ግን ከዚህ የተለየ ነው። አሜሪካውያንም የእርሳቸው ውሳኔ አካል አይደሉም። የእርሳቸው የታሪፍ ውሳኔና ተግባር ሀገሪቱን ክፉኛ የሚጎዳ ነው ብለዋል። ፕሬዝዳንት ትራምፕ በወሰዱት አቋም የአሜሪካ ብቻ ሳይሆን የመላ ዓለም የንግድ ሰዎችንና የኩባንያ መሪዎችን መተማመን እየናዱት ነው ያሉት ቢሊዮነሩ ቢል ኤክማን ፕሬዝዳንት ትራምፕ ሁኔታውን ለዘብ ረገብ እንዲያደርጉት ተማጽነዋል። የዓለም ኢኮኖሚ በጭጋግ ተሸፍኖም ጥቀርሻ ለብሶም በከባድ የኢኮኖሚ ኑክለር ዳፍንት ከመኮራመቱ በፊት ፕሬዝዳንት ትራምፕ ውሳኔያቸውን አሁኑኑ ባለበት ገታ ሊያደርጉ ይገባልም ሲሉ አሳስበዋል። ቢያንስ የ3 ወራት የእፎይታ ጊዜ በመስጠት አሜሪካ ከሀገራት ጋር ወደ ንግድ ድርድር እንድትገባም እድል መገኘት አለበት ያሉት ኤክማን ይህን አለማድረግ ራሷን አሜሪካንን ከባድ ዋጋ ያስከፍላታል ብለዋል። የኢኮኖሚ ኑክለር ጦርነት ታውጆም የአሜሪካም ይሁን የሌሎች ሀገራት የንግድ አቀላጣፊዎች፣ የኩባንያ ዋና ሥራ አስፈጻሚዎችና የቦርድ ዳይሬክተሮች ግዙፍና ዘላቂ የኢንቨስትመንት ቃል ይዘው ወደኛ ይመጣሉ ብሎ መጠበቅም የዋህነት ነው ብለዋል። በልምድ የታሸ ተሞክሯቸው በጽሑፍ የታየላቸው ቢል ኤክማን እኒህ አሜሪካዊ ቢሊዮነር በኤክስ ሰሌዳቸው ያሰፈሩትን ሐሳብ በመንተራስም ሲኤንኤን፣ ቢቢሲና ቢዝነስ ኢንሳይደርን ጨምረው የዓለም መገናኛ ብዙሃን ጥልቅ ትንተናዎችን ይዘው በመውጣት ላይ ናቸው። እንደ ቢል ኤክማን ሁሉ በትራምፕ የታሪፍ ውሳኔና እርምጃም ስጋት የገባቸው አሜሪካውያን ታላላቅ የቢዝነስ መሪዎች ሐሳብ መሰንዘራቸውን ቀጥለዋል። አንደኛው ጄሚ ዳይመን ናቸው። እኒህ ሰው የአሜሪካ ዋነኛው የፋይናንስ መናኸሪያ በሆነው ዎል ስትሪት ከስመጥር ባለሙያዎችና መሪዎች አንዱ ናቸው። ጄፒ ሞርጋን የተሰኘውን የኢንቨስትመንት ባንክ የሀብት አስተዳደርና መሰል ተግባራት የሚያከናውነውን የፋይናንስ ኩባንያ ላለፉት 19 ዓመታት በመምራት ላይ ናቸው። ዳይመን እንዳሉት የትራምፕ የታሪፍ ውሳኔ እርሳቸው ራሳቸው የቆሙላቸውን አሜሪካውያንን የሚጎዳ ነው። የዋጋ ንረትና ይህንንም ተከትሎ ከፍተኛ የዋጋ ግሽበት ሃይፐር ኢንፍሌሽን ሊከሰት እንደሚችል መታየት የጀመሩ ምልክቶችን በመጥቀስ አሳስበዋል። ፕሬዝዳንት ትራምፕ ግን እስከ ዛሬው ዕለት ድረስ አቋማቸውን የማለዘብ ሁኔታ አላሳዩም። የኢኮኖሚ ኑክለር ዳፍንት ኢኮኖሚክ ኒውክለር ዊንተር እንዳይከሰት በሚል ደግሞ ከፍ ያለ ስጋታቸውን አጠገባቸው ሆነው የሚነግሯቸው እንደ ቢሊዮነሩ ቢል ኤክማን ያሉት ደግሞ ብቅ ብቅ በማለት ላይ ናቸው።